መልካም ዛሬ ቃሊቲ ጎራ ብለህ ነበር ቂሊንጦ ጎራ ብለህ ነበርና የህሊና ፖለቲካ እስረኞችን ለመጠየቅ ግን ጥድፊያ እንደነበረ ተሰምቷል። እነዛ የፈረደባቸው መከረኞቹ ወደ ሌላ ወይን ቤት ሊያዛውሯቸው ነው መሰለኝ የሚወሩ ነገሮች አሉ። ምንድነው ብልጽግና ግራ የተጋባው? እስር ቤት አካባቢ ያለው በተለይ አባ ሳሙኤልም እንደሰማ ነው ኃይለኛ የመብት ጥሰት እንዳለ የተነገረ ነው። ቂሊንጦ፣ ቃሊቲ፣ አዋሽ አርባ፣ ሌሎች የሚታወቁ የማይታወቁ እስር ቤት ውስጥ የሚማቀቅ ኢትዮጵያዊ ቁጥሩ የትየለሌ ነው እና ምንድነው የታዘብከው? ዛሬ ምን ገጠመ? ከሱን ጀምር። በጣም ቢረዝም በአንድ ወር ውስጥ በቅርበትም ስላለው ወደ ቂሊንጦ ሄድኩኝ። ይጠይቃቸው አሉኝ። በተለይ ዶክተር ጫኔ ከኔ ጋር ዜማ ውስጥ ባሳለፍነው ዘመን በጣም በቅርበት የምወደው ወንድሜ የትግል አጋሪ ነው እና እሱን ለማየትም ሄዳለው። አብረውም ስላሉ ሁሉንም አያቸዋለሁ። ሁሉም ወንድሞቼ ናቸው። ያው ዶክተር ጫኔ አንድ የትግል መስመር ላይ አብረን ስለነበር ነው እና ዛሬ እንደወትሮው እንዲያውም አንድ ወር ከ15 ቀን አካባቢ ይሆነኛል መሰለኝ ከበዓሉ በኋላ ደግሜ አልሄድኩም እና ለማየት ዛሬ ረፋቱ ላይ ስበስዛ እንደ በፊቱ አልነበረም። በፊት ሲሄድ ያው ብዙ ጊዜ አብራቸው ረጅም ሰዓት እንጫወታለን። አጠገብ ላይ ፖሊስ ቢኖርም የግድ ታወራለህ እና ያለባቸውን እንትን ውጭ ያለውን አትሞስፈር ምን እንደሚመስል ውጭም ስለሚናፍቃቸው እና በፍቅር እናወራለን። ነገር ግን ዛሬ በጣም ወከባ ነበር። በገባው በ3 እና በ4 ደቂቃ ውስጥ ነበር ቶሎ እንደወጣ ያጣደፈው። ምንድን ነው ብለን ጠየቅን። እንዲያውም ዶክተር ጫኔ በጣም ተቆጣ። ምንድን ነው ዛሬ እኮ የቤተሰብ ቀን ነው ምናምን ተባለ። ነገር ግን እንደሚቀየሩ ወደ ቃሊቲ እንደሚሄዱ ተነግሯቸው በዚህ መሀል የተከበሩ አቶ ክርስቲያን ታደለ ተዘጋጁ ተብሏል እና በቃ አቶ አበበ እንትን በልና አንተ ሄድ እኛም ልዘጋጅና እንዲያልና ዩኒቨርሲቲ ወስዳቸው ወደ ቃሊቲ እንሄዳለን አሉ። እኔም ወጣሁኝና መጣሁ። ከዛ በኋላ ቤተሰብ ኮንታክት አድርጌ ነበር እና ከቤተሰቦቻቸው ጋር እንገናኛለን ከኔ ጋር በቅርበት እና 8 ሰዓት ላይ ወደ ቃሊቲ ሄደዋል። እንግዲህ ለምን እንደሚቀየር አናውቅም። ቃሊቲ በነበሩበት ሰዓት ላይ ወደ ቂሊንጦም ሲመጡ መተን አይተናቸዋል፣ እዛም አይተናቸዋል። እንግዲህ መንግስት የራሱ የሚቀይርበት እንትን አለ። ግን አሁን ደስ ያለኝ 8 ሰዓት ላይ ወደዛ መቀየራቸውን ከቤተሰብ ስማ አቶ ዮሐንስ ቦያለው እነ ጋዜጠኛ ዳዊት በጋሻው ለብቻቸው ነበሩና ለመጠየቅ ያስቸግር ነበር። ዞን 4 እና ዞን 5 ነው ያሉትና በአጋጣሚ ዛሬ አንድ ላይ መሆናቸውን መስማቴ ከቤተሰብ በጣም ደስ ብሎኛል። እኔም ደውዬላቸው ነበር የእስረኞችን ቤተሰቦች፣ እነሱም እንደዚሁ ነግረውኛልና በሚቀጥለው ሐሙስ እንግዲህ ወደ ቃሊቲ ሄደን እናያቸዋለን። እኔ በጣም የገረመኝ ምንድን ነው ትርጉሙ እስር ቤት መቀያየር። መንግስት እነኚህን የህሊና እስረኞች ፈቶ ከህዝብ ጋር መታረቅ ነው ያለበት። እስከ መቼ ድረስ አስሮ ፍርድ ቤት እያመላለሱ ይቆያሉ? ሪሊ እነኚህ ሰዎች ናቸው ወይ የኢትዮጵያ ፖለቲካ ችግር? የአማራ ክልል ችግር እነኚህ ሰዎች ናቸው? የኦሮሚያ ክልል ችግር እነ ታዬ ደንዳ ናቸው? እውነትን እንነጋገር። እነኚህ ሰዎች ተፈተው ችግሩ የሚባባስ ከሆነ እነሱ ናቸው እንላለን። እነዚህ ሰዎች ታስረው እኮ ችግሩ አልተፈታምና ለመንግስታችን ቆም ብሎ አስቦ ከኢትዮጵያ ህዝብ ጋር ለመታረቅ እነኚህን እስረኞች ከወዲህ ወዲያ እያንቆራጠጡ ቦታ እየቀየሩ ማሰረው ምንም ትርጉም የለው። ጽናታቸው ደስ ይላል። ነገር ግን ዶክተር ካሳ ተሻገር የልብ ህመሙ ያስቸግረዋል፣ ነግሮኛል። ይሄን በተለይ ሌሊት ላይ በጣም አፍኖት ከእንቅልፉ ባኖ ሲነሳ ረጅም ሰዓት እንቅልፍ እንደሚያጣም ፊቱ ላይ የመጠውለቅ ስሜት ይታይበታል። ባለፈው እንደምታውቁት እናንተም እንደሰራችሁት ዜና የግል ሆስፒታል ተኝቶ ሲካተል ነበርና የልብ ህመም እንኳን እስር ቤት ሆኖ ስፔሻሊስት የልብ ስፔሻሊስት ሐኪሞች ባሉበት ሕክምና ቦታ ላይ እንኳን እጅግ አሰቃቂና ሳይለንት ኪለር እንደሆነ ይታወቃል። ሰደን ዴዝ ነው በዛ ምክንያት ይመጣውና እኔ ያው እንግዲህ ዶክተር ጸልይ፣ እኛ ምን ጸልያለን፣ ቤተሰቦች ይጸልይ እንዲህ ነዋ የምንለው፣ ሌላ ማጽናኛ ቃል የለንም። ስለዚህ እነኚህ ወገኖቻችን እዛ ቤት ውስጥ በዚህ አይነት ህመም ሲሰቃዩ ማየት ይከብዳልና እኔ መንግስት ቆም ብሎ አስቦ መንግስት ወደ ሰፊ ሆኖ እነኚህን በእንግልት ላይ ያሉ ዜጎችን ቢፈቷቸው ጥሩ ነው። ዛሬ ዮሐንስ ቦያለው የዚህ ፊዚዮቴራፒ ህክምና ጀምሯል። ዛሬም እዛ ቆይቶ ሲመጣ ነው እንግዲህ ወደ ቂሊንጦ ወደ ቃሊቲ የተቀየረውና እነኚህ ዜጎቻችን በዚህ በእድሜያቸው ማብሻ እድሜያቸው የገፋ መጥቷል። በዚህ ደረጃ የሚያው ስቃይ ለመንግስታችንም ጦር ነው፣ ግፍ ነው። እንደው ቆም ብሎ ቢያስብ ጥሩ ነው።
እነሱም እድሜ ከሰጣቸው እነኚህ እስረኞች እድሜ ላይ ሊደርሱ ይችላሉ። ያውን ፈጣሪ እድሜ ከሰጣቸው። ስለዚህ ይህንን በደንብ አስተውለን አትሊስት ኢትዮጵያዊነት ስሜት ኖሮን እነኚህ በከንቱ የሚለፉ የሚኳትኑ ዜጎቻችንን በእስር ቤት እንደ የሆነ መፍትሄ ቢፈለግ ጥሩ ነው። በዚህ አጋጣሚ ይህንን ማሳሰብ ፈልጋለሁ። ከዚህ ጋር ግን ተያይዞ የምነግራችሁ በቀደም ሰምታችሁታል። ከአርባ ምንጭ ከተማ ሉሉ መሰለን የሚባል ሉሉ መሰለ ረጅም ጊዜ አብሮኝ የታገለ አንድነት ፓርቲ ውስጥም የማውቀው ወንድማችን ነው። በህወሓት ዘመን 8 ዓመት ታስሮ የወጣ ነው። ክንዴ የሚባል አለ። አሁንም የኢዜማ የዞኑ አስተባባሪ ሪሊ በጣም ሰላማዊ ታጋዮች። ክንዴ በረሃም የነበረ ነው ከአርበኞች ግንቦት 7 ጋር። ኩሬ ደማላሽ የሚባል ደግሞ አንድ አክቲቪስት አለ። ከታሰሩ 15 ቀን አልፏቸዋል። የሚገርመው ጊዶሌ እንዳሉ ይነገራል። ከአርባ ምንጭ ወስዷቸው ጊዶሌ በሌሊት 9 ሰዓት ላይ እናንተም ሰርታችኋል፣ መረጃ አግኝቻችሁ የሉሉ ቤተሰብ ጋር ከልጁም ጋር ከባለቤቱም ጋር እንደዋውላለን እና ሉሉ መሰለ ፖለቲካን ቋቁመ ቆየ። ከኢዜማ ሁለተኛው ጉባኤ በኋላ የመጀመሪያው ጉባኤ በኋላ አቁሟል ፖለቲካው ቶታሊ። ይሄ ሰው የደም ግፊት የስኳር በሽተኛ ነው። ሁሉም ነገር አቁሞ ከስራው ተሰናብቶ ስቃዩን የሚያይ ሰው በቤተሰቡ ትከሻ የሚያደርሰው በዚህ ደረጃ ወስደው ከአርባ ምንጭ ከተማ አርቀው ማሰብ ምን የሚሉት ነው? እኔ በእስር የኢትዮጵያ ፖለቲካ አይዘለቅም። ወያኔም አስራለች በጣም ብዙዎችን ከኔ ጀምሮ። በእስር የሚዘለቅ ነገር የለም። ሁልጊዜ እናገራለሁ እኔ እስር ቤትና ሽንት ቤት ገብቶ የሚቀር ሰው የለም። ሁለቱም ጣጣቸውን ጨርሶ ይወጣል በህይወት እስካሉ ድረስ። ስለዚህ እስር አይደለም የእኛን ፖለቲካ ይፈታውና መንግስታችን በእስር ብዛት ስልጣኑን የሚያርዝምን ከመሰለ ቂም ነው የሚያተርፈውና በዚህ መልኩ ይሄን ማየት ተገቢ ነው። ቤተሰብንም ማሳቀቅ ተገቢ አይደለም የሚል መልእክት በዚህ አጋጣሚ ማስተላለፍ ፈልጋለሁ። ወንድማቤ መልካም አቤ፣ ካገኘው አይቀር እንግዲህ በተለይ ባለፈው ሚያዝያ 9 ቀን 2018 ዓ.ም የተገደለው የሽሮ ሜዳ ልጅ ምርጥ የተዋጣለት የነጠላ ነጋዴ የነበረው የተገኘ ባልቻ ግድያን በተመለከተ በአዲስ አበባ ከተማሪ ነዋሪዎች ላይ የፈጠረው ቁጣ ሰምተናል። ያው ፖሊስ ቁጣውን ለማርገብ ደግሞ ጉዳዩን የተከታተለ የሚል መግለጫ አውጥቶ ነበር። በዚህ ጉዳይ የህዝቡ ስሜት ምንድን ነው? አዲስ ነገር አለ ወይ? የዚህ ተገኝ ባልቻ ወይም በቅጽል ስሙ ኦሮሮ ይሉታል። እንግዲህ ሽሮ ሜዳ ስናስብ ከጥበቡ ከሽመናው በላይ ዶርዜ ማርያም ሰኞ ሰኞ እንዴት እንደሚከበር እዛ አካባቢ እናውቃለን። ሰኞ ሰኞ የዶርዜ ማህበረሰብ እዛ አካባቢ ዶርዜ ማርያምን በማክበር የሚያደርገውንትን ሁላችንንም ያስደስተናል። እኔ ጌታነህ ባልቻ የሚባል የአንድ ወቅት የትግል ጓደኛዬ አባት አርፈው ለቅሷቸውን ሄደን የዶርዜ ማህበረሰብ የለቅሶ ባህል አፋችንን ነው ያስከፍትን። ምን አይነት ባህል ነው? የሚመጣ ሰው ሁሉ በጭፈራ መልክ እንባውን የሚያፈስ እና ያ ማህበረሰብ በጣም ጨዋ ነው። ታውቃላችሁ፣ ጠቅላይ ሚኒስትሩ ወደ ስልጣን የኢህአዴግ ሊቀመንበሩ ነው ወደ ስልጣን እንደመጡ የዚህ ማህበረሰብ የጋሞ ማህበረሰብ አሸዋ ሜዳ አካባቢ የደረሰበትን ስቃይ እንግልትና ሞት ታውቃላችሁ። የጋሞ ሽማግሌዎች አርባ ምንጭ አካባቢ ላይ የተፈጠረውን የብሔር ግጭት ለመፍታት ቀጤማቸውን ድርጥብ ሳር ይዘው የጋሞን ወጣቶች ገስጸው ተንበርክከው እንዴት ያን ኮንፍሊክት እንዳስቆሙት እናውቃለን። የጋሞ ማህበረሰብ ለኢትዮጵያውያን ሽምግልና አይከን የሆነ ህዝብ ነው። የምንጠራው ህዝብ ነው። የምንኮራበትን ማህበረሰብ ነው እና እኔ ይሄ ወጣት ነው። በኮሪደሩ ልማት እንግዲህ የተገለጸውም ነገር ይሄ ነው። ቤቱ ፈርሶበት ጥሩ የሽመና እንትን ነበር፣ መዋዕተኛ ነበር፣ አቅም ያለው ቤተሰቡን ጓደኞቹ የሚረዳ በአጋጣሚ በአንድ ጊዜ ተምዘግዝጎ ወደ ድህነት እንትን ሲወርድ ወደታች ያሳደረበት ተጽዕኖና በደል አለ። በዚህ መሀል እንግዲህ እንደተገለጸውም ከፖሊስ ጋር ተጋጭቶ ታስሯል። እስር ቤት እያለም አባቱ አርፈውበታል። ቀላል አይደለም። ወጥቶ በእስር ቤት ታጅቦ አባቱን ቢቀብር ጥሩ ነበር። በእኛ ሀገር ባህል፣ በዛም ማህበረሰብ ባህል፣ በየትኛውም ማህበረሰብ ሰው አፈር ሲያለብስ እርሙን ያወጣል። በቃ አፈር ማልበሱን ያየዋል። ወዳጁ ዘመዱ የሞተበት ቤተሰብ አፈር መለበሱን ሲያቅ ይቆርጥለታል ነው የሚባለው። ቆሞ መቆር ትልቅ ነገር እንደሆነ ይነግሩናል ወላጆቻችን። እና ተገኝ ባልቻ በዚህ ወጣትነት ዕድሜ ውስጥ ያለ ይሄ ነገር ገጥሞት ከስር ከወጣ በኋላ ቁጭት ሊያድርበት ይችላል። አባቴን እንኳን አፈር ማልበስ አልቻልኩም። ኢትዮጵያ የሆነው በኢትዮጵያ ምድር ላይ
የውጭ ሀገር ስደተኛ የሚወጣ በጣም የሚያሳዝነው ግን ይጠብቁናል ተብሎ በሚታሰብ የፖሊስ አባል በዚህ ደረጃ ያውም ፍትህና ህግ ይከበርበታል በሚባል የፖሊስ ጣቢያ በር ላይ በጥይት ተደብድቦ ሲሞት ሲታይ ከዚህ በላይ የሚያበሳጭ ነገርም የለም። ምን አለበት ይህን ልጅ አስሮ በህይወት ማቆየት ቢቻል? ምን አለበት በዚህ ደረጃ ይሄን ያክል ነፍስ መርከሱን መሀል አዲስ አበባ ውስጥ ይሄን አይነት ግድያ ሲፈጸም ከዚህ በላይ የረከሰ ነፍስ መርከሱ ምናልባት እንሰማለን። ሞት ርካሽ ኢትዮጵያ ውስጥ በተለያዩ ሰሜን አማራ፣ ኦሮሚያ፣ ደቡብ የትም ቦታ ላይ ሰው ይገደላል፣ ይሞታል። ወንድማገኝ ይሄ ሁልጊዜ ጆሮአችንን ቢያቆስልንና ከሞት ጋር ብንለማመድም ነገር ግን በዚህ ደረጃ አንድን ወጣት የፖሊስ ጣቢያ በር ላይ መግደል ምን አመጣው? ያ የፖሊስ ሰራዊት እኮ በስራ ሰልጥኖ ወደ ሙያ የመጣ ሰው ነው። እንዴት እንመን ታዲያ? ባለፉት ዘመናት በጣም በርካታ ቦታዎች ላይ በፖሊስ ሰራዊት የተገደሉ ሰዎች ነበሩ። ባህር ዳር ላይም በጅምላ የተገደሉ ሰዎችን በአንድ ፖሊስ ሰራዊት ሰምተናል ከዛሬ ስንት ዓመት ፊት። ይሄ ደግሞ የበለጠ የሚቀፍ መሀል አደባባይ ላይ በዚህ ደረጃ መግደል፣ ከዛ በኋላ ገዳዩን ለመያዝ እንኳን የተደረገው እንቅስቃሴ በጣም የሚያሳዝን ሪሊ ያው ቆስለናል፣ ውስጣችን በጣም አዝኗል። ነገር ግን ያለነው በብልጽግና ዘመን ኢትዮጵያ ውስጥ ነው። ይሄ ዘመን እንዲያልፍ እንታገላለንም፣ አጥብቀን እንታገላለን። በሰላማዊ ትግል ከኔ ጀምሮ አጥብቀንም መጸለይ ያለብን፣ በተለይ የእምነት አባቶች፣ አዛውንቶች መጸለይ ያለባቸው ይህ ዘመን እንዲያልፍ፣ ወንድም ወንድሙን የሚገልበት ይህ አይነት ወቅት እንዲያልፍ መጸለይም የሚያስፈልግ ይመስለኛል። እንደ ፖለቲከኞችም ልንታገለው ይገባል። ፖለቲካ ፓርቲዎችም፣ ሌላውም አካል፣ ጤነኛውም ህዝብ፣ የእምነቱም ሰዎች ይሄንን ሊያወግዙት ይገባል በደንብ አድርገውና መንግስታችንን ከልብ ተመልክተው ይህን ጉዳይ እነኚህ ጉዳዮች አልበዙም ወይ፣ የሰው ልጅ ሞት አልበዛም ወይ የሚለውን ነገር በደንብ አይተው የማያዳግም እርምጃ ወስደው ማሳየት መቻል አለባቸው። ይህን የማያደርግ ከሆነ ግን የሰው ልጅ ህይወት ኢትዮጵያ ውስጥ እንደረከሰ ይቀጥላል። እስከ መቼ እንደሚቀጥል ግን ማናችንም አናውቅም። በጣም አመሰግናለሁ አቶ አበበ አካሉ ከአዲስ አበባ እዚህ ጉዳይ ቀርበ ለሰጠው አስተያየት። እንግዲህ